እጭ እንደኔ ገና ሊጉ ሳይጀመር የእንግሊዝ ፕሪሚየር ሊግ ያስጠላው ማለት ነው። ያስጠላው ሰው እስኪ አለው ይበለኝ። ገና ለገና ሳሊባ አንድ ወር ከ15 ቀን ተጎዳ ተብሎ ሌላ ሴጣን ሌላ መብረቅ የሆነ ሰው ይጨምራል አርሰናል። ይሄ በቃ ጭራሽ በጣም ነው ሊጉን የሚያስደብረው። የምሬ ነው የምላችሁ። የአርሰናል ተጫዋቾች መበታተን አለባቸው። ይሄ ፌር አይደለም። ሁሉም ቡድን 20 ቡድን ተሰብስቦ መበታተን አለበት። ሳሊባና ማጋሌስ ኮንሶ አንድ ላይ መጫወት የለባቸው። ቲምበር ካላፊዮሪ አይቻልም። በቃ እንደዚህ ያስጠላል። መበተን አለበት። እንዴ ገና ከሆኑ አስጠላይ ሊጉ ራሱ በቃ አንድ ቡድን የሚበላው ሊግ እንደሆነ ያወቅ ጌሙን መጀመር ራሱ በጣም ነው የሚያስጠላው። ኤዝሪ ኮንሳ ቱ አርሰናል ሂር ዊ ጎ። በስመ አብ ምን አይነት የተባረከ ክለብ ነው ያለን። እኛ በየትኛውም ሰዓት ላይ ማስፈረም እንችል ነበር። ይሄን ተጫዋች ገብቷችኋል። በየትኛውም ሰከንድ ላይ አንተ እንደተነሳ ማስፈረም ነው። ምን አይነት ሰው! ኧረ በስመ አብ ረዲ በቃኝ እንጂ የተባረከ ክለብ ነው ያለን። ገብቷችኋል ማለት ነው። ይሄ አሁን ኮንሳ ማለት የሆነ ምናምን ክለብ ቢሄድ ቋሚ እንደሚሆን ይመለካል። ገብቷችኋል። እኛ ጋር ግን ኮንሳ ምን አይነት ሰው ነው? ወይኔ ሳሊባ የለም ኮንሳ ነው የሚገባው። ከዛ ህይወት ይበላሻል። ቀጣይ ዓመት ይኸውልህ መጥተውልህ አሁን ፒኤስጂ ይኸውልህ ትፈራኛለህ። ገብቶሃል ማለት ነው። አሁን ሳሊባ እንደውም እረፍት ያደርግና የራሳችሁ ሙድ ነው የምናራምደው። ፕሪሚየር ሊግ አናጨውም፣ ቻምፒየንስ ሊግ ጨዋታ ባላንዶ ነው ይወስድባል። ኤዝሪ ኮንሳ ቱ አርሰናል ሂር ዊ ጎ ይላል። አባቴ ቤት ስንገባ በደንብ እናወራበታለን። ግን በቃ አርሰናል ማን ነው በተከላካይ ቀልድ የለም ነው ምልህ። ገባህ? ሶስተኛ የቤንች የኦቨር ቤንች ተከላካይ ከተጎዳ እናስፈርማለን። ገባህ? አጥቂ ሲሆን ነው በጣም የምናስብበት። በገንደጉን ነው የምናስበው አጥቂ ሲሆን ማለት አርቴታ ይመችህ። ማን የአስቶን ቪላን ቤስት ተከላካይ እኛ ለቤንች አመጣ ነው በቃ። ገባህ? አሁን ማን ነው የእናንተን ስታርቲንግ 11 አሪፍ ነገር ሌሎቻችሁ አሪፍ ተከላካይ ስለሌላችሁ ነው። አቅና አውራ ከተባለ ማንንም አሪፍ ተከላካይ የለውም ከቢግ 6 እንጂ ከናንተ ቤስት ተከላካይ እንወስድብ ነበር። ገባህ? ኤዝሪ ኮንሳ ዌልካም ቱ ዘ ጋነርስ። የዋንጫ ቡድን መታል። አሁን ዋንጫ ትበላለህ ማለት ግን አንተ መጣ አይተዋል አይደል? ዞሪስ በመጀመሪያው ጨዋታው ትክክለኛው ብሩኖ በመጀመሪያው ጨዋታ ዋንጫ በልቷል። አንተ በመጀመሪያው ጨዋታ እንዳትበላ ከአንድ ሳምንት በፊት መምጣት ነበረብህ። ግን አታስብ 38 ጨዋታ ላይ ማኑስ 26ኛ ጨዋታ ላይ ትበላለህ። ጀግና አርቴታ ካልደገምኩ ነው መሰለኝ ኤዝሪ ኮንሳን ሂርዊጎ በ50 እኔ እኮ የገረመኝ ምንም እኮ ነገር አይደለም። ይሄ ሰውዬ ሌላ ቲም ቢሄድ ቋሚ ስታርቲንግ ላይ የሚገባ ሰውዬ ነው እና አርሰናል ግን ያስፈረመው ለምንድን ነው? ለቤንች አስበዋል። ለቤንች ሳሊባ፣ ጋብሪኤል አለ፣ ኢንካፔ አለ፣ ሞስኬራ እነሱ ራሱ ምርጥ ላይ ናቸው። የሚገርም እና ይሄን ጨምሮ ሚድፊልዱን ደግሞ አጠናክሮታል። አይ ደግሞ መሰለኝ በጣም ተጠናክሮ እየመጣ ነው ካልደገምኩ። አጥቂ ትንሽ ችግር ያለው ማርቲኔሊ ምንጨቱ እንደምትፈልጉ የሰማው ነው መረጃ የኛዎቹ። ኧረ ተው የኔን ጉዳዩን አላነሳ። ጀማው ኮንግራ ሂር ዊ ጎ ይላል። ይኸውልህ ኮንሳን በቀጥታ ይኸውላችሁ ወደ አርሰናል ቀላቅለናል። እንኳን ደስ አላችሁ። አንድ ማወቅ ያለብህ ነገር እዛ ሰፈር ገና እየተንኮሻኮሹ ነው ባሌባል ምናምን እያሉ። ይኸውልህ ዝውውር ማለት እንዲህ ነውና መማር አለብህ። ይኸውልህ የፈጠነ ማለት ነው። ሄደህ ጠቅ አድርገህ ብርህን አስቀምጠህ ጎትተህ የጎደለ ቦታ ላይ ተጫዋች ይዞ መምጣት ማለት ዛሬ ያሳየናችሁ አይደለ? በደንብ ከዚህ መማር አለብህ ጀማው። የሳሊባ ወሳኙ ተተኪ ወሳኙ እጅግ በጣም አስፈላጊው ዝውውር ዛሬ አንድሪያስ ቤልታ ገሎልናል። ጀምአው ገና ይቀረናል። ይኸውልህ አርሰናል ደጋፊ ዘንድሮ እኮ አውሮፓ ነው ዝግጅቱ። ለፒኤስጂ ነው የምንዘጋጀው፣ ለማድሪድ ነው የምንዘጋጀው እንጂ ለፕሪሚየር ሊጉ አይደለም። ፕሪሚየር ሊጉማ ባሉ ተጫዋቾች ይኸውልህ እወቅጥሃለሁ፣ ቀኝ ግዛት እገዛሃለሁ ለተከታታይ ዓመታት። ገባ አይደለ? ይመቻቹ። ሂር ዊ ጎ ኮንሳ ተብሏል። ጀምአው ኮፒ ሊንክ ሼር ለሁሉም አዳርሱልኝ። እየበዛን ነው በሉልኝ። የአርሰናል ደጋፊዎች እንኳን ደስ አላችሁ። ትልቅ ሰበር ዜና ተሰምቷል። እንግሊዛዊ የ28 ዓመት የማል ተከላካይ የሆነውን ኤዝሪ ኮንሳ መድፈኞቹ አርሰናሎች ከአስቶን ቪላ በ50 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች ለማስፈረም በዚህ ሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። እጅግ በጣም አስደናቂ የማል ተከላካይ የዊሊያም ሳሊባን መጎዳት ተከትሎ እንግዲህ ለሱ ምትክ ይሆናል በሚል መድፈኞቹ አርሰናሎች በዚህ ሰዓት እንደሚያገኙ ተራግጧል ማለት ነው። ኤዝሪ ኮንሳ ከኳስ ጋር ያለው ምቾትም እንደ ተከላካይ በጣም ጥሩ ሲሆን አሁን ላይ ጥሩ ፎርም ላይ የሚገኝ ተጫዋች ነው። ያው እንደ መከላከል ደግሞ በጣም ጥሩ ተጫዋች ስለሆነ ጥሩ የመከላከል አቅም ያለው ዌል ኦርጋናይዝድ የሆነ ቡድን ላይ ስለሚገባ ትልቅ ተጽዕኖ ይፈጥራል ተብሎም ይጠበቃል ማለት ነው። በተለይም ደግሞ ዊሊያም ሳሊባ እስኪመለስ ድረስ ለሳሊባ ጥሩ ምትክ ይሆናል ተብሎ ይጠበቃል። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ከ10 ሬት አድርጉት። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ። ኮንሳ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ እንዳጠናቀቀና ነገ ሜዲካል እንደሚያደርግ ሃንድ ኦፍ አርሰናል ዘግቧል ማለት ነው። ለዝውውሩም ክለባችን አርሰናል ለአስቶን ቪላ 50 ሚሊዮን
ፓውንድ ይከፍላል ማለት ነው። ኮንሳ ወደ አርሰናል ሂር ዊ ጎ ተብሏል ማለት ነው። ያዝበለው ይላል ኮንሳን በ50 ከአስቶን ቪላ አናዘር ዲፌንደር። ቀጣይ ደግሞ ማለት ነው ብሎኬትና ሲሚንቶ ግዙና አሪፍ ለሳኝ አስተዋውቃችኋለሁ። ጎሉ ጋር ግንብ ትገነባላችሁ። እኛ የ29 ዓመት በ35 ሚገርምም የመሃል ሜዳ ተጫዋች ከአስቶን ቪላ እናንተ ሳሊባ እስኪደርስ 50 በጣም መላላይ ናችሁ ማለት ነው። ሳሊባ እስኪመጣ 50 አክቹሊ አሪፍ ዲፌንደር ነው ያስፈረማችሁት። አርሰናል ቀጣይ ዓመት በቃ ሌላ ፓርክ ደባስ ሌላ ዝገት የሆነ ቲም ሊሆን ነው ማለት ነው። ግን ማለት ነው አንድ ተጫዋች ተጎድቶ እስኪደርስ ቹንክ ይሳዋን ስራት ቤት በኩል አልፈሽ ታገቢያለሽ፣ ቤት በኩል አልፈሽ ታገቢያለሽ። እኔ ግራ እየገባኝ ነው ወላሂ። ለየትኛው ቡድን ነው የምንታጠቀው? አሁንማ እኔ አርሰናልን ተቃርኛ አክቲቪስት በቃ መሆን አለብን። ምክንያቱም በባዶ እግር ለሚሄድ ላልታጠቀ ህዝብ ታንክ እየታጠቅን ነው። ተከላካይ መስመር እንዲሁም አልቻሉንም። መተን እንደገና 9ኛ ተከላካይ ምርጥ ተከላካይ ማለት ነው። እሺ እኛውን ለማን ነው ከፒኤስጂ አይደል እንዴ የተዘጋጀን ነበረው? ፒኤስጂን እኮ አለፍነው። ምን ከጂኒዎች ጋር ልንጫወት ነው? ከማይታዩ ጉዝ አካላት ጋር ነው የምንጫወተው። እኔ አርስዬ አሁን ደግሞ ይልዲዝም ሊመጣ ነው። አኡዙ ቢላ ፕሪሚየር ሊግ 20ኛው ሳምንት ላይ አረጋግጠን ማለት ነው። ተመልካች ስንሆን አስባችኋል? ስራ ፈተን የአርሰናል ደጋፊ ነው። ጎብሊንግ አታረግም ማለት እንደሆነ ምን እንደማረግ ምን እሺ ነው አርሰናል እንዲ ጭራሽ ክፍተት አይኖርብኝ ምንም መፈናፈኛ ደኛ ቤት በኩል እንብላ ታዲያ ገና ለገና ሳሊባ ተጎዳ ተብሎ ይገዛል። ሰው ተጎዳ ይድናል እኮ ሳሊባ ልጁን ቤንችል ታረጉት ነው። አረፍቱ ለኛም የማርያም መንግስቱን እንዴ አርፋችሁ ዛሚ ጎሏችሁን ከፊት ምናምን አጠናክር እንዲሁም ገገማ ተከላካይን ያላችሁ ጭራሽ ኢዝሪ ኮንሳን ጨምራችሁ አረፍታ አርሰናል ኤዜሪ ኮንሶ ከአስቶን ቪላ ወደ አርሰናል ሂር ዊ ካም ተብሏል ማለት ነው። ፋሚሊ አርሰናል እንግዲህ ለኤዜሪ ኮንሶ 51 ሚሊዮን ፓውንድ እና ተጨማሪ ቦነስ ይከፍላል ተብሎ ይጠበቃል ለአስቶን ቪላ ማለት ነው። አርሰናል እንግዲህ ለዚህ ተጫዋች 30 ሚሊዮን ፓውንድ አቅርቦ ነበር ከዚህ በፊት ውድቅ ተደርጎበት ነው አሁን 40 ሚሊዮን ፓውንድ ተሻሽሎ አቅርቦ እንግዲህ የግሉ ማድረግ የቻለው ያው ቦነስም ታስቦለታል። እና የአርሰናል ደጋፊዎች ለዚህ ተጫዋች ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የአዲስ አካውንት ነው። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አዲስ ነገር ሲኖር ፓስ እናደርጋለን። ይመቻችሁ። ኧረ ቻምፕ ሌላ ግንብ ኤዜሪ ኮንሳ ቱ አርሰናል ሂር ዊ ጎ በ50 ሚሊዮን ፓውንድ በላይ ማለት ነው። አርሰናል ማስፈረም ችሏል። ሌላ ተጨማሪ ራስ ምታት ሊጉን ቀኝ ሊገዙት ነው። እያንዳንድሽ ለባርነት ተዘጋጂ ከኛ ውጪ ማለት ነው። ከማንቸስተር ውጪ እነኚህ ሰዎች ዘንድሮ ምን አባታቸው እያሰቡ እንደሆነ አላውቅም። ኧረ ተው ዩናይትድ ያነቃበሉ። እኛ ብቻ ነን ዘንድሮ ካለንም አለን የምንለው። ሌሎቹ እንዳለ ተኝተዋል፣ ሞተዋል። ወይኔ ሂር ዊ ጎ ኤዝሪ ኮንሳ ወደ አርሰናል በስተመጨረሻ አንድ ጥሩ ልምድ ያለው የእንግሊዝ ፕሪሚየር ሊግን በደንብ የሚያውቅ ከዛ ባለፈ ቁመተ መለሎ ያውም ለቆመ ኳስ ምርጥ አማራጭ ሊሆን የሚችለውንና ከዛም ባለፈ ለዘመናት ሲያስቸግረው የነበረው ተቀናቃኝ ቡድኑ አስቶን ቪላን የሚያዳክምበትን ሌላኛውን መሳሪያ ተጠቅሞ እንግዲህ ኤዝሪ ኮንሳን ወደ ክለቡ ቀላቅሏል። ሂር ዊ ጎ ኤዝሪ ኮንሳ ወደ አርሰናል። ነገ ሜዲካል ይጠናቀቃል። ይመቻችሁ። ፎሎ፣ ላይክ፣ ሼር አድርጉ። ምን አድርጉ ነው የምትሉን? ቆይ እኛ እኮ ጄኒውንሊ አምነናል። ዘንድሮ ለአርሰናል ያናክል ለዋንጫ የሚያሰጋው የሚፎካከረው ቲም እንደሌለ አምነናል። እናውቃለን። ደስ ትሩስ ደስ ሪያሊቲ እናውቃለን። ምን አድርጉ ነው የምትሉን? ኮንሳ ሂር ዊ ጎ ተባለውን ጭራሽ ቲማችን ውስጥ ምንም አይነት ክፍተት እንዳይኖር እያለ ነው አርሰናል ማለት ነው። ምን ማለት ነው? ወይስ ሲቲ ሲያደርግ እንደነበረው በ20 ነጥብ ልዩነት ፕሪሚየር ሊጉን አግማምቼ እበላለሁ ነው የምትሉት? ኧረ በስመ አብ። ቀጣይ ዓመት ለቋጥሩ ሁላ ነው የማይመቸው አርሰናል። ለማንኛውም ኮንሳን አርሰናል ሂር ዊ ጎ ተብሏል። በቅርቡ ፊርማውን ያጠናቃል። ይህን ከአስቶን ቪላ ያስፈረሙት ተጫዋች አሁን እንግዲህ በቀጣይ ከ2 ከ3 በኋላ ኦክቶበር ላይ 30 ዓመት ይሆነዋል። ይህን ተጠላላት ትችላለህ ለሚሄዳል ልትል ትችላለህ። ነገር ግን ኳሊቲዎች እንመልከት አንድ በአንድ ማለት ነው። ዋና ቦታው ራይት ሴንተር ባክ ነው። መሀል የቀኝ ክፍሉን የመሀል ተከላካይ ነው ብዙ ጊዜ የሚጫወተው። ነገር ግን እንደ ራይት ባክም ይጫወታል ማለት ነው። ስለዚህ አሁን ሲዝኑ ሲጀመር አርሰናል በሳሊባ ጉዳት ሊቸገር ይችል ነበር፣ ክፍተት ሊፈጠር ይችል ነበር። ያን ክፍተት በሚገባ ደፍኖ ነው የሚጀምረው፣ ያለምንም ክፍተት ነው የሚጀምረው ማለት ነው። እና ይሄ በራይት ባክ እንዲጫወት የሚያደርገው ቨርሳቲሊቲ ደግሞ እነ ቲምበር መሀል ላይ በጉዳት ስለሚቸገሩ ያለምንም ችግር ወደ ራይት ባክ እየተቀያየረ
ለመጫወት ይጠቅማል። ለስኳድ ዴፕዝ በጣም ምርጥ ተጫዋች ነው። ያው እስከ 50 ሚሊዮን ካወጡ ትንሽ ወረድ ሊል ይችላል። ነገር ግን ኢሪዝ ዋሪዝ ሌላው ደግሞ ኳስ ላይ ኮምፎርታብል ነው። ኳላ ኳስ መስርተ ለመጀመር ኳስ ላይ አይደናገጥም። ፕሬስ ሬዚስታንት ነው። ምንም የሚቸገር አይነት ሰው አይደለም። ኳስ ላይ በጣም ምርጥ ነው። አንድ ችግር ብታነሳ የምችለው አርሰናል በሚፈልገው ደረጃና በአርሰናል ተከላካዮች ደረጃ አየር ላይ ዶሚናንስ የለውም። የአየር ኳሶች ላይ መጥፎ አይደለም፣ ግን እንደነ ሳሊባን እንደነ ጋብሪኤል አይደለም ኦብቪየስሊ። እና ሄዶ ወደፊት ጎል አርሰናል ተከላካዮች ሄዶ ጎል እንዲያስቆጥሩለት ይፈልጋል። ከቴስታ ምናምን ካለፉት 3000 ምናምን ደቂቃዎች ተጫውቶ ያን ያክል ጎል አላስቆጠረም። ጀነራል ምንም ጎል አላስቆጠረም። ይሄ ነው ዊክነሱ እንጂ ከዛ ባሻገር እንደ ስኳድ ዴፕዝ ተጫዋች በጣም ምርጥ ፊርማ ነው ያስፈረሙት። አሁን አርሰናል ላይ ክፍተት ምኑ ጋር ክፍተት እንዳላቸው ላይ አላውቅም። ሜቢ ፊት ለፊት አጥቂ 9 ቁጥር የላቸውም እንጂ ያ ደግሞ ከተለያየ አንግል የተነሱ አርሰናል ጎል ስለሚያስቆጥሩ ብዙም ያሳስብ አይደለም። እንግዲህ ቀጣይ ዓመት አርሰናል ማን እንደሚገዳደረው ምናየው ይሆናል ማለት ነው።